ዋትስአፕ ኢትስ ዩ ቦይ ሮባ ዛሬ ለእናንተ አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። በቪዲዮ ዘና ፈታ እንላለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ኮሜንትም ማድረግ እንዳይረሳ። ወደ ቪዲዮ ወላሂ አልወዳደርም። እሱ ታሪክ ቢፈጠር እኔ እዚህ ውድድር ላይ አልገባም እንጂማ ሌላ ነገር እንደዚህ ምናምን እኔ እዛ ሄጄ ግንባሩን አለውም እንዴ ፈጣን አልወዳደርም። በቃ ለምን ያስፈሩ ሙሉ ሰው ነጋቸው። በቃ አልወዳደርም። ሰፈር እየመጡ ማለት ደግሞ እንደዚህ አይነት ነገር አልፈልግም። ፓፓ ኦኬ፣ እንደዚህ ድብድብ ምናምን ጸባል አልፈልግም። ልጅሽ እንዴት ነው ሊወዳደር እኮ ነው ምናምን እያሉ በየቦታው በቡና ቤት ቡና ሲጠጡ ለቅሶ ቤት ሲገናኙ ምናምን እያወሩ እኔ ጋር ደግሞ ማዘበታችን እንደዚህ የሚባለው እውነት ነው ወይ ምናምን ዛሬ እንደዚህ የለም ምናምን ከት በሌላ ለሀገሬ ልወዳደር ይችላል አልኳት። እናቴ ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድን ነው ችግሩ? በቃ እኔ አልፈልግም። ገብቶሃል? በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ? እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ልጅ እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ፣ ህይወቴን እሰጣለሁ ማለት ነው። ገብቶሃል? ሌላው ውድድር ግን ሀገሬ ወክዬ እወዳደራለሁ። ያንን ጠብቁ። አሁን አይደለም አሁን አካውንቱ የሚመለስበት ነገር ይመቻቻል ብለሃል። ይሻላል እንግዲህ ከነፉአድም ጋር ካወራ ሜቢ አሁን አካውንቱም ቢመለስ ወይ ተረጋግተህ አሁን ዛሬ ወይ ስሜታዊ ምናምን በስሜታዊነት ሜቢ ያስበው ከሆነ ወይ ተረጋግተህ ሌላ ጊዜ ወይ ሀሳብህን የመጨረሻ ኦዝሚ ወላሂ አይደለም ከዚህ በፊት ወላሂ ወዳደራለሁ ብለሃል። ሲዱ ይኸው አንድ ነገር ውሰደው። ለምን ትደግማለህ? በቃ ይኸውልህ ቤተሰብም ጋር ደረሰ፣ አካውንትም ጋር ደረሰ። ሀላስ ይሄ እኮ ምን ሊያደርግልኛል? ምን ይጠቅመኛል? የኔም ብቃት ነው ማየት የምትፈልጉት አይደል? የኔም ብቃት ደግሞ በሌላ ውድድር ታያላችሁ። ሀላስ በእኔ ብቃት ነው ህዝቡ ማየት የሚፈልገው። የኔ ብቃት በሌላ ውድድር ታያላችሁ። እንዴት ይኖራል? ለምን አንተ ያልከው አይደለም ወይ ጉድ! ቆይ መጀመሪያ ታዲያ ለምን እወዳደራለሁ አልክ? ማለት በቃ ስትፎክር አልነበር እንዴ? የማትችለውን ነገር ማለት መጀመሪያ 5 ሚሊዮን ማነው 10 ሚሊዮን ብር ካልተደረገልኝ አልክ። እሺ ይሁን ይደረግልህ ተባለ። ካሸነፍክ 10 ሚሊዮን ትወስዳለህ፣ ካላሸነፍክ ግን ምንም ባዶን ይዤ ትወጣለህ ተብሎ ነበር። ነገር ግን አሁን መልሶ ደግሞ እናት ታዲያ ቆይ እናት የምትቆጣ ከሆነ ወደ ማርሻል አርቱ እንዴት ልትገባ ቻልክ? ምክንያቱም እዛ ላይም ድብድብ ነው። አሰለጠንክም መደባደብ ነው የምትማራለሁ። እንዴት ነው ያ ያልከበዳቸው? እንዴት ነው አሁን ቦክስ ላይ ሲሆን ማዘር ተቆጣችም ልትል የምትችለው? ፈሪቻለሁ ማለቱ ከከበደ ሌላ ነገር ነው። ለሴዶ የመጨረሻ ዲል አቀርብልህ ነው። እንትን አባይስ ምንድን ነበር ያለ? ወላሂ ላዚም አለቃለኝ እኮ ወላሂ አለቃለኝ። በፖሊስም ቢሆን አስይዛችሁ አስመጥተና አደባድቡልን። ወንድ ልጅ ልቡ ተጨነቀ። በቃ ወይ አስምሉና ተቡት አልችልም ብሎ ይሞይ ማለት ነው። በትከተፋት ትግጭ ለምን ኮሮች እግዚአብሔር አሳዘኝ። ወንድ ልጅ እውነቱን ነው። እንዲህ በቃ የሌለ ብዙ ምክንያቶች ነው የደረደረው። ብዙ ቀሎች ተሰርተውበታል። እንኩራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ለህዝቡ ብዬ ተዘጋጅ።
የኢትዮጵያ ህዝብ ይፈርዳል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። አንድ ጉልበትህን ዳኛ ሳያስቆም ሰብረዋል። መድኃኒዓለም ምስክሬ ነው። መድኃኒዓለም ምስክሬ ነው። እኔ የተጨነቅኩ 4 ሚሊዮን ላሸናፊ 1 ሚሊዮን ለተሸናፊ ነበር። አንተ 1 ሚሊዮኑን ለሪሃብ መታከሚያ እንዲሆነ 2 ሚሊዮን ላድርግልህ። ጌታቸው በጆኒ ሊያስደበድብህ ነው። አምልጥ። ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬዲንግ ማልጀምር። ቴክኒካል ዲሲዥን ለሴዶ የመጨረሻ ዲል አቀርብልህ ነው። የኢትዮጵያ ህዝብ ሴዶ ሪንግ ገብቶ ትጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። አረ والله العظيم አንተ አለቀህልኝ። አንተ አለቀህልኝ። ለማዘር በመነገሩ ከውድድሩ አንተን ለምን ያደርግሃል? ለማዘር በመነገሩ ምንድነው ችግር? በጣም አልፈልግም። በቃ እነዚህ ጋር አልገባም። በአምባገነንነት ይዞት የነበረውን የመርከኝ ካቦነት ከዛሬ ጀምሮ ጀግናው ማንዴላ ተቆጣጥሮታል። ቢቀር በቃ መጀመሪያ ለምን ይወጣጠራል? ለምን ካልፈለገ ካልቻለ ለመጀመሪያው ለምን እንትን ይላል? ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጣል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው። ለህዝቡ ብለን ነው እንጂ እኛ 1 ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም አበሻ። አይወልህ እኔ ገንዘብ ነኝ። ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ዝም ብለህ ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ወይ ማለት ነው። ተስማምቷል ግን እኮ በ10 ሚሊዮን ተስማማን። አዎ ተስማምቷል እኮ። ለምን ቆየ? የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማ እግሬን አላንቀሳቀስም። ለምን ቆየ? አልጮትም። በቃ ለምን ቆየ? ገና ውሎ ሲያደር ይጨምራል ብሩ። ልጅ ዳውድ እንዴ ወቀጥከው እኮ እንዴ ምን አረገ? ምን በደል እንዴ? ኧረ ወንድ ልጅ ሴዶ 10 ሚሊዮኑን ፈቀዷ። ምንድነው እናንተ ሀሳብ የምትቀያየሩ? ሲጅኒን እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር። አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እጮታለሁ። ፈርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ። እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርቅ ቢዘንብልኝ እኔ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል? ኧረ ጉድ! በቃ የለቁትም መቼም አይፈቱትም። እስኪያልፍ ድረስ በቃ መቼም አይፈቱትም። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁኝ በጣም አመሰግናለሁ። ታችሁታል። አሁን በቃ በጣም ኪሎ ቀንሰዋል። ለጥበብ ሲል ማለት ለዚህ ለሚሰራው ፊልም ሲል ብዙ ኪሎ ነው የቀነሰው እና አሁን ፊልሙ ተጠናቋል መሰለኝ። ቀረጻው ሳይጠናቀቅ አይቀርም። አሁን የቀረው ወደ ፖስት ፕሮዳክሽን መግባት ነው። በቃ ኤዲቲንግ ምናምን የቀረው ይመስለኛል። ዋው በጣም እንዲህ በቃ ጥበብ በቃ ለጥበብ የሚከፈል ዋጋ ነው ይሄ። በቃ ከልቡ 3 ዓመት የፈጀ ቀረጻ ነው። በጣም ከባድ ነው። ቀረጻ ላይ ብቻ 3 ዓመት በጣም ከባድ ነው። ዋው እውነት እንግዲህ እስቲ ከወጣ በኋላ ፊልሙን ምናየው ይሆናል። አሪፍ የሚሆን ይመስለኛል። አሪፍ ፊልም እንጠብቃለን። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር ነው። እንደውም ቀንተ ነው እንጂ እናት ወድሻለሁ ብሎ መፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ብሎ ላይኩ ለእናቱ ይገባል። እቀፋ አደገሽ አንቀልበይት ያውቃል ያው ትውልድ አስመሳይ። አይ በቃ ፍታንተ። ድሮም ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ ነው
አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖሰቱትን አይታል እናቴ ወድሻለሁ ብለው መች ከመች ጥፍራቸውን እንዲህ አንጨፍረረው አንድ የሚሆኑት እንኳን ለእናታቸው ትን ቢላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በውሃ በሌላ አትታማም፣ እውነት ትሰጣለች። እኔ እኮ ሰለሞን እንደው ሁሉን ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨወሽ ወጣች ጸበል ሲነካሽ ማን እንደሆንሽ ታይ። እንዴት አላችሁ? አንተ ግራ ባጣልሽ ብለህ እንደዛ ቲክቶከር አሽሙር ጀመርክ። ሰላቢ ተው ግን ተው። በሰላም መኖር አፈልግም። አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደገኝ። እንኳን ለእናቶች ቀን አደረሰልን የመጣሁት። አረ እንደው በጦር እንዳሉ ጋዘው የለመርከው ልት ያስካልና አጃጅል እናት እያልክ አሁን ማን እንደሆንሽ ታውቂያለሽ እያለ እየሰደበኝ አሁን እናቴ አየሁ አይደለ። ለነገሩ ምን ታረግ? ያ ጅል ዘፋኝ ነው እንደዚህ ያደረገው። ያ ተቋራ ባሪያ ምን ነው ልጁ ሰዳደብከው ቦስ? ተናግሯል እንዴ? ፈስ አለብህ? ማን እንዲናገረኝ አይን እየልክ ነው አዳር ማስመጣው ያው ብዙ መልእክቶች አሉት። ያው ቀስ አድርጎ ሌላ ኧረ በስመ አብ ደስ ይላል። ብቻ አሪፍ ነው። ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል። አሁን ልከና አሁን ሌላ ሰው ሲያከራዩ በቀብድ ላክቶ ስማ ዋጋው ተመችቶኛል፣ ግን ግቢው ትንሽ ጭር አለ። የ15 ሺህ ብር ደሞዝተኛ በ5 ሺህ ብር ቤት አግኝቼ ልትጨማለቃለህ? እካካ አናገር ልንገር፣ በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው። ሁለቱም ጋር ቼክ አከራይልሃለሁ። በ5 ሺህ ብር የቤት ኪራይ 50 ሴንት ነው ማድረግ። ቀርቀቦ በቀርቀቦ ተሰልተለ ደላላ እንዴና? አዎ እሱ ነው ደላላ። እንዴ ነው ቆየብን። በጣም አንድ ጣት ነበረ ቦታ ማስይዘው እሱን እንትን እያልኩ የኛን ታገኛ አደራን ያገኘውላችሁ ቤት ነው። ውጪ ነው የሚኖሩት ሰዎቹ፣ አሜሪካ ነው የሚኖሩት። ባለ 2 መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው። እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ። አሪፍ ማለት ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርኮት ነው ቤት ያለም አሪፍ ነው። ታዲያ ከማን ጋር የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሴጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋኔል ጋር ትገባለች። ትተዋወቃላችሁ? ይኸውልህ የእኔ ፍቅር የሆነ ጓደኛ ነበረው አፈቅርሻለሁ ምናምን እያለ የቱ ጓደኛ? መልአኩን ጓደኛ ነበረው። የ4 ዓመት ፍቅረኛሽ ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነቅሏል። ጭራሽ ቺት አድርገሽበት ነው? ጭራሽ ቺት አታደርግም እሷ። ሆቢዋ ነው፣ ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም፣ የዕለት ተዕለት ተግባሯ ነው። ወስላታ ነች። ወስላታና ሴጣን ቤት ያላስገባም። በጣም ይቅርታ። 3-4 ሰፈር ይዤሽ ሄድኩኝ። ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? መወስለቱ ሆቢዋ ነው እንዲህ። ኧረ በስመ አብ ጥሩ ነው የተበቀላት። ልጃችሁን አናግሬዋለሁ፣ ተቆጥቼዋለሁ። ከዚህ በኋላ እንደማያስቸግራችሁ ቃል ገብቶልኛል። ስለዚህ ከዚህ በኋላ አያስቸግራችሁ። ማለት ልጃችን አስቸግሮናል ብላችሁ አይደል እንዴ ጠራችሁ? እሱ ልጃችንማ ሞቷል። መንፈሱ እኮ ነው ያስቸገረ። እና ከማን ጋር ነው ያወራሁት? እማዬ ብስኩት ግዢ። ይኸው መንፈሱ። ይሄ እኮ በህይወት ያለው ልጃችን ነው። እንግዲህ መንፈሱ ሊያስቸግራችሁ ነው እንዴ? ቆይ እሺ ምን አድርጌ ነው ያሰራችሁ? ያረከውንማ አንተ ንገረን እንጂ። በቃ ከባለቤቴ ጋር ተጣላን። ያንተ የሆነውን ነገር ከዚህ ቤት ሰብስበህ ይዘህ ውጣ አለችኝ። ልብሴን በሻንጣ ሰብስቤ ይዤ ወጣሁ። ከሻንጣው ጋር ሌላ ምንድን ነው ይዘህ የወጣኸው? የሰጠኋትን ኩላሊት ጃምፕ ምንድን ነው? ኧረ በስመ አብ መንፈስ ያስቸግረናል ሲል ጩጮ እንዲህ ምን ሆነ ነው? ህይወት መሮኛል። ይቅርታ ምን ሆነ ነው? ምንም የሚያስደስት ነገር የለም። ህይወት በጣም ነው የመረረኝ። ተው እንደዛ አይባልም። ብዙ የሚያስደስት ነገር እኮ አለ። ንገረኝ እስኪ ምን የሚያስደስት ነገር አለ? አለ እንጂ ዙሪያን ተመልከት እስኪ። ዓለም እኮ በሚያስደስቱ ነገሮች ነው የተሞላቸው። ፀሐይን ተመልከታት፣ የጨረቃን ውበት ተመልከት፣ ከዋክብቶቹን ተመልከት፣ ጋራ ሸንተረሩን ተመልከት። እስቲ ይሄን አካባቢ እያው አያምርም? በጣም እኮ የሚያምረው። አንተ ማየት ብቻ ነው የሚገባ። እይ በምን ላይ ኧረ ኤፊ ተው እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ? ሰላምታ እንጂ አናስገባም ሰርገኛ አይመስልም።
እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። እየገፋ ታዲያ ይኸው እዚህ ጋር በደንብ ተመልከቱት። የሚገፋ መስሎ እንደውም ወደ ውስጥ ነው የሚገፋው፣ ወደ ውጭ ሳይሆን። በስንት መከራ የተገኘ ደግሞ ዲያስፖራ በዛው ቢሄድብንስ አይነት አስመስለው እንግዲህ አረግቡልኝ አይነት ነው ያሉት። ታዲያ የእኛን ደግሞ ተመልከቱት። ዘመድ አዝማድ ሳይቀር እንግዲህ በሩን አጥረው ይዘውት እንኳን በስር ልትገቡ ቀርቶ በአናታቸው ላይ ረጋግጣችሁ ካልሆነ አያስገባችሁ። ተመልከቱ፣ በሩን ግጥም አድርገው ይዘውታልና አማራጭ ሲያጡ አናታቸው ላይ ወጥተው እንግዲህ ጭንቅላታችሁ ሲረጋገጥ ፈርታችሁ ወይም ከብዷችሁ እንድትለቋቸው ነውና ልዩነቱን እንዴት አያችሁት? ፈረንጆቹን እንዲያናስገባን ብትሏቸው ደንግጠው ነው ፈርጥጠው የሚጠፉት። በስማ ይሄ ባህል ግን አስፈላጊ ነው ማለት እሺ ይኖር፣ ግን እንደዚህ በጣም ስር የሰደደ እንደዚህ ግፊያ ለወግ ያህል ዝም ብሎ ይደረጋል እኮ ጀስት አለ እንዲህ በጨዋታ ምን እንዲህ እስከምትደባደብ ሰው እስከሚቆጥ። ኧረ በስመ አብ እኔ ቢቀር ነው የሚሻለው። አራሳው ተመችቶኛል እንዴ! አሬም ለዳደወልኩኝ ለእናቴ እናቴን አንዴ ብቻ ሊያትና ልሙት፣ አንዴ ብቻ እናቴን አምጡልኝ ምናምን። በቃ እናቴን ካላመጣችሁልኝ እሺ ተረጋጊ፣ አልፈልግም፣ አልረጋጋም፣ አምጡልኝ ቶሎ እሷን አይቼ ልሙት ምናምን እያልኩ ነበር። አያቸዋ የሞት አፋፍ ደርሼ ነበር። ከዛ ተረፍኩ። ወይ ማሚ እሺ ሃይ በያቻ ማሚ ሴይ ሃይ ማይ ፋሚሊ። አትድም ካሜራ አደናይ በግድ ነው የሚቀዛት ባይዜ። ወይ ማሚ ታውኩኝ ቪዲዮ መስራት አለ ላይ እንደሆነ ካላወቀችም ምን ልላችሁ ነው። በቃ የዛኔ እግዚአብሔር አወጣኝ አስተማረኝ። ለምን መኪና ይገባችሁ? እኔ ግን ተርፌያለሁ። እንሞታለን። እኔ ህይወቴን ማጣጣም ነው የምፈልገው። ህይወቴን በቃ በደስታና በፍቅር ህይወቴን ማጣጣም ነው የምፈልገው። በስማማ ወይ አደጋው ከተፈጠረ በኋላ መሰለኝና ያው ተርፋለች። እንግዲህ ፈጣሪ እንኳን አተረፈች ማለት ፈልጋለሁ። እዚህ ላይ አስቀምጬ ረሳህ። ለማንኛውም አርፈህ ተቀመጥ። እንግዲህ ሳልፈልግ ጠይቀኛል፣ አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም፣ ምክንያቱም በአንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ ዳቦ ቤትህን በስመ አብ። አንድ የቀረሰው እኮ የለም። በቃ ሁሉም ወደ ፋይት እየገባ ነው። እነ መኮንን ላቀና ደረጃ ኃይሌ በስመ አብ። እንግዲህ መቻቸው። ኦራይት የዛሬ ቪዲዮ ይመስል ነበረ። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ከቻር ቆዩ።